ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምን ቆያችሁ? ያላችሁበት ሣድስ የሚዲያ ዝግጅታችን ላይ ነው። ዛሬ በጣም ክሪቲካል ነገር ነው ማሳያችሁ። እዚህ ስክሪን ላይ እንደምትመለከቱት ተወዳጇና ደስተኛዋ ልጄ እንዴት በራሷ ላይ እንደዚህ ወሰነች፣ በቲክቶክ እና በኩያዎቿ ጫና ራሷን ያጠፋችው ኢትዮጵያዊት ታዳጊ በሚል ቢቢሲ በአማርኛ ገጹ ላይ ይዞት የወጣው መረጃ እንደቀላል እንዳትመለከቱት። በጣም አደገኛ ነገር ተጀምሯል። ኤስኬፒዝም ትሩ ዴይዝ የሚባል ማለት ነውና በጣም አደገኛ አስተምሮት ነው የጀመሩት። ወጣቶችን ልጆችን ከዚህ ዓለም በሞት ብትለይ ሌላ የሚጠብቅህ ሌክዠሪየስ ዓለም አለ እና ያ ወደዛ ዓለም የምንገባበት ነው ሞት የሚል በጣም አደገኛ ትምህርት ኢትዮጵያ ላይ እየተበተነ ይገኛል። በጣም የሚያሳዝናችሁ ይሄ በምዕራቡ ዓለም ላይ ሱሳይድ ኮሚቴ የሚያደርጉ ህፃናት ወጣቶች ላይ በስፋት እየተበተነ ያለ ፕሮጀክት ነው። ብዙ ተሳክቶላቸዋል። አሁን ደግሞ ያንን በኢትዮጵያ ደረጃ ላይ ሰዎች ለራሳቸው ቫልዩ ካጡ ወይም እንዲያጡ ከተደረጉ ራሳቸውን ከዚህ ምድር ላይ በሞት ገንጥለው እንዲለዩ የሚያደርግ ቲቺንግ ነው። እንደዚህ ይሄ በአስተምሮት አንደኛው ነው። ሁለተኛ የሚያስጠቅሟቸው እጾች አሉ። በጣም አደገኛ ዴድሊየስት የሆኑ እጾችን እንዲጠቀሙ ያደርጓቸዋል። በዛ ብዙ ነገር ያደርጋሉ። በጣም በሚገርማችሁ ሁኔታ እዚህ አዲስ አበባ ውስጥ ቦታውን ስፔሲፊክሊ መጥቀስ ለተማሪዎቹ በጣም ከባድ ነው የሚሆነው። በሚገርማችሁ ይሄንን አደንዛዥ እጽ እነዚህን የስኬፒስት የሆነ ስኬፒዝም ላይ መሰረት ያደረጉ ቲቺንጎች እጾች አሉ፣ አስተምሮቶቻቸው አሉ እና ይሄንን አደንዛዥ እጽ እንዲጠቀሙ ካደረጓቸው በኋላ ልጆቹ በሚገርማቸው ሁኔታ ራሳቸውን በሞት መለየት ካልቻሉ የሚጠሉትን አካላቸው ወይም እንዲጠሉ የተደረገውን አካላቸው ላይ እርምጃ ይወስዳሉ። በጣም የሚገርማቸው ሁኔታ አይኗን በሹካ የወጋች ልጅ አለች እዚሁ ማለት ነው አዲስ አበባ ውስጥ እና አሁን ሆስፒታል የተኛች ማለት ነው። አይኗ ማየት አይችልም። አሁን ምኑን ተጠቅማ? እጹን አደንዛዥ እጹን ተጠቅማ እዚሁ በቃ እዚሁ። በጣም የሚያሳዝን ነገር ነው መነግራችሁ ማለት ነው። በተለይ በትምህርት ተቋማትን መጥቀስ ስለሌለብን ነው እንጂ በእንደዚህ አይነት ዩኒቨርሲቲዎችና ኮሌጆች እስቲ መታቁ ካላችሁ ከስርም ጻፉልኝ። በእንደዚህ አይነት ትምህርት ቦታዎችና ኮሌጆች ላይ የአደንዛዥ እጽ አደገኝነት ጫፍ ላይ ደረሰባቸዋል አዲስ አበባ ላይ እኛ የምናውቃቸው መረጃም ያለን ማለት ነው። እና በሚገርም ደረጃ ይሄንን ከሚያደርጉበት መንገዶች አንዱ ኤስኬፒዝም ነው። ከዛ በኋላ በጣም የሚገርም ልጁ ወይም እሷ መሞት ካልቻለች ወይም ካልሞተ አካላቸው ላይ እርምጃ እንዲወስዱ ያደርጓቸዋል። እና ከሚወስዱት እርምጃዎች መካከል አሁን በቅርቡ እዚሁ ቢቢሲ ላይ የተነገረ አለ። ነገር ግን በጣም በብዙ መልኩ ደግሞ እኔም ራሱ መረጃ ያለኝ ያለ ቤተሰብ ጉዳዩን ኦልሞስት እንዳይታወቅበት በሕክምና ተቋም ተቆርጦ አካሉ ቤት ውስጥ በቃ በድፍን የተቀመጠ ልጅ አለ እና ምን ያደርጋል እስከ መራቤ አካላቸው እስከ ብልታቸው የራሳቸውን ብልት በራሳቸው በገዛ እጃቸው ላይ የቆረጡ ወጣቶች አሉ። በጣም በሚያሳዝን ደረጃ ማለት ነው። ይሄንን ለምሳሌ ቢቢሲ ቀጥታ የዚህን አሁን ያልኳችሁን ልጅ ታሪክ አይደለም። ነገር ግን ሌላ እኔ ማቀው ታሪክ የራሱን መራቢያ አካል ቆርጦ ምንም ማድረግ አልተቻለም፣ መግጠም ያልተቻለበት ነው። ከዛ መግጠም ባለመቻሉ ምክንያቱም ካረፈደ ከብዙ ለሞት አፋፍ ላይ ባለበት ነው ወደ ሆስፒታል የተወሰደው። አካል ከተቆረጠ ወዲያው በረዶስ መግባት አለበት። በረዶስ ካልገባ እነሱ መልሰው ለመስፋት ይቸግራቸዋል። ምላስ ተቆርጦ ከሆነ ወዲያው ምላስ በረዶስ ቢገባ ሐኪሙ ሊሰፋው ይችላል። ብልት ተቆርጦ ከሆነ ወዲያው ያንን መራቢያ አካል በረዶስ ከገባ ወዲያው ሊሰፋ ይችላል። ነገር ግን የዚህ ልጅ አሁን የምላችሁ ቤተሰቡ እንደነገረኝ ከሆነ መራቢያ አካል አሁን የለውም፣ ቆርጧል። ምክንያቱም በቃ ምንም ማድረግ አልተቻለም። መልሰው ሰፉ። በዛ ነው ያለው። ይሄ ግን ቢቢሲ ላይ የቀረበ ልጅ ደግሞ አለ። በጣም የሚያሳዝን ታሪክ ያለው ማለት ነው። ስለዚህ ይሄ ኤስኬፒዝም ስለዚህ ከዚህ አንጻር ምንድነው እየተደረገ ያለው እየሆነ ያለው ነገር ምንድነው? ትውልዱ በጣም በከፍተኛ መርዛማ ትምህርቶች እንዲበከል እየተደረገ ነው። ብዙ ዘልቆ አልገባም። ሳይገባ በፊት መከላከል የምንችለው በእውቀት ስለሆነ በዚህ ዙሪያ ላይ መጠነኛ ቆይታ አላርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ።
እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ እዚህ ስክሪን ላይ እንደምትመለከቱት በቅርቡ የተደረገ ነገር ነው። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታት በፈጀ ቀዶ ሕክምና መልሶ ተገጠመ በሚል የተነገረ ዜና አለ። ይሄ ዜና መሰረት የሚያደርገው እንደገናም ቅድም የሰማችኋቸው ያችን የመሰለች ልጅ አባትየው በጣም የሚያሳዝን ታሪኳን እዛ ላይ ያሳያል እና እዛ ላይ ታሪኳ ላይ ስትሰሙ በጣም ልባችሁ ይነካል። ይሄ ላይ የምታዩት ታሪኳ ራሱ የልጅቱ እዚህ ስክሪን ላይ የምትመለከቷት ራሷን ያጠፋችበት መንገድ ከውፍረት ጋር ተያይዞ ሰውነቷን እንድትጠላ ያደረጉበት ቲቺንግ ነው። ከዛ በኋላ በዛ የተነሳ በሶሻል ሚዲያና መሰል ጉዳዮች ተጽዕኖ የተነሳ ነው የሚለው ዜናው። ነገር ግን ቢገርማችሁ ይሄ እስኬፒዝም የሚባል አዲሱ ትምህርት ለልጆች እየተሰጠ በየትምህርት ቤቱ ነው እየተሰጠ ያለው። ማን እየበተነው እንደሆነ አይታወቅም። በጣም አደገኛ ቲቺንግ ነው። አካሏቸውን እንዲጠሉ ካረጓቸው በኋላ ይሄን ምድር ላንተ የሚጠቅምህ አይደለም፣ ይሄ ምድር የሚረባ አይደለም። ስለዚህ ይሄ አሁን ምን የሚያስደስት ነገር አለ የሚል ትምህርት ከሰጧቸው በኋላ ልጆች ሳቲስፋክሽን እንዲያጡ ከደረጉ በኋላ ራሳቸውን አጥፍተው ወደ ቀጣዩ ዓለም ከላይ ሆነ አባትህን ትመለከታለህ፣ እናትህንም ከላይ ሆነ ታያለ ይላሉ። የሆነ የሚያስጨሷቸው ነገር አለ። ያም በሚያጨሱበት ሰዓት ላይ ይሄ የሚታየውን ዓለም በጠቅላላ በሌላ ቨርሽን በሌላ ነገር ውስጥ ገብተው አጋንንታዊ የሆነ ቪዥን ይሰጣቸዋል። ሐሺሽ ላይ ስለሚገቡ ሌላ ኢሉዥን ውስጥ ይገባሉ ማለት ነው። እና ያ ኢሉዥን ቅዠቶችና መሰል ነገሮች ሌላ ዓለም ላይ እንደገቡ በመንገር ከዚህኛው ዓለም ወደ ዘላለም ወደሚሆነው የዚህኛው አሁን እነሱ የሚያለማምዱት አይነት ወደዛ ዓለም ላይ ነው የምትገቡት በሚል እነዚህ አይነት ቲቺንጎች እየተሰጡ በጣም ብዙ ወጣቶችን ዓለም ላይ እየፈጁባቸው ይገኛሉ ማለት ነው። ይሄ ምንድነው ነጥቡ? ይሄ በተለይ የዚህ የኤስኬፒዝም ትሩ ዴይዝ ተብሎ የሚባለው ነገር ምንድን ነው? በጣም ውስብስብ ነው። በጣም አሳዛኝ የስነ ልቦና ውድቀት ነው። እንግዲህ አብዛኛዎቹ ለህመም ማስታገሻ ፍለጋ ሞትን እንደ ማምለጫ በማሰብ አብዛኛውን ጊዜ በህይወት ውስጥ ያለን የማይቋቋሙትን ወይም ደግሞ የአካላዊ ወይም ስነ ልቦናዊ ህመም ለማቆም በሚል እንዲያረጉ አድርገው ይመክሯቸዋል። ከኃላፊነት እንዲሸሹ ለምሳሌ በአንዳንድ የፍልስፍና አመለካከቶች ለምሳሌ ቡዲዝም ሞትን እንደ ማምለጫ መንገድ ህይወትን ኃላፊነት የተግባርን ውጤት ካርማ ብለው የሚሉት ለመሸሽ የሚደረግ የፍርሃት እርምጃ ተደርጎ ነው የሚወሰደው ማለት ነው። ያስተምራሉ። በትምህርት ደረጃ አለ። ከባድ ጭንቀት ወይም ዲፕሬሽን በሚገጥም ሰዓት ሞትን እንደ ማምለጫ እንዲያዩ አድርገው ያስተምሯቸዋል። ከባድ የስነ ልቦና ጭንቀት ወይም ዲፕሬሽን ወይም የሀዘን ስሜት መግለጫ ሊሆን እንደሚችል አድርገው ያስተምሯቸዋል። ክሊር የሆነ ትምህርት ነው የሚሰጠው። መፍትሄ በሚያጡበት ሰዓት ላይ ግለሰቡ ያሉትን ችግሮች ለመፍታት ምንም አይነት ሌላ አማራጭ እንደሌለ እንዲሰማው በሆነበት ሰዓት ላይ ኤስኬፒዝም ይሉታል እነሱ። ስለዚህ ከዚህ ዓለም ማምለጥ የሚለው ነው። ስለዚህ ይሄንን ኤስኬፒዝም ትሩ ዴይዝ ያስተምሯቸዋል። ይሄ ኤስኬፒዝም ከእውነታ መሸሽ ነው። በነገራችን ላይ የእፎይታ ናፍቆት፣ ለምሳሌ በጣም በብዙ ነገር የተጨነቀ ምናምን ሲኖር እፎይታ የማግኘት ሞት የሁሉም ችግር ማብቂያና ዘላለም እፎይታ ተደርጎ በጣም በተሳሳተ መልኩ ያስተምሯቸዋል። ከዚህ ጋር የሚያስጠቁሟቸው አደንዛዦች አሉ። ኤስኬፒዝም እንደ ፊልም የጨዋታ እንደ አደንዛዥ እጽ ሁሉ ሞትም እጅግ አስቸጋሪ የሆነውን እውነታ ሙሉ ለሙሉ ለማምለጥ የሚታሰብ የመጨረሻው አማራጭ አድርገው ነው የሚያስተምሯቸው። ስሜትን የማደንዘዝ ፍላጎትም ጭምር አለበት እዚህ ጋር። ለምሳሌ አንሄዶኒያ ብለው የሚሉት አለ። የደስታ ማጣት፣ የተከታታይ የሆነ የስሜት ስብራት እንዲህ ከገጠማቸው በኋላ ይሄንን የሚያመልጡበት መንገድ በዚህ እጾች በእነዚህ ነገሮች በመጠቀም ወደ ቀጣዩ ዓለም የመሄድ በሚል ያስተምሯቸዋል።
ቢገርማችሁ ስህተትን ለመሰወር መሞከርም ጭምር አንዳንድ አጋጣሚዎች የተፈጸሙ ትልቅ ስህተቶችን ወይም ወንጀልን ለመደበቅ ሞትን እንደ ማምለጫ እንደ መደበቂያ ከዛ ተደብቀው ተመልሰው የሚመጡ ሁሉ እስኪመስላቸው ድረስ ያስተምሯቸዋል። ፌክ ዴዝ ይባላል። ይሄን እንዲጠቀሙ ያበረታቷቸዋል። የራስ ዋጋን ማሳጣት ሰውየው በህይወቱ ላይ ህይወት ዋጋ እንደሌለው ለማሰብ እንዲችል አድርገው ያስተምሯቸዋል። የብቸኝነት ስሜት በሚበልጥበት ሰዓት ላይ ይሄም ትምህርት ይሰጧቸዋል። ከአደንዛዥ እጽ ጋር ተያይዞ ኤስኬፒዝም ኢዝ ቬሪ ጉድ ይሏቸዋል። በዚህ ደረጃ ላይ ያስተምሯቸዋል። ላስት ሪዞርት ብለው ይሉታል እነሱ፣ የመጨረሻው ምርጫ። ሞት በአብዛኛው በመጀመሪያው ምርጫ አይደለም። ሌሎችም ሁሉንም የመፍትሄ ሙከራዎች ማሸነፍ ካቻሉ የመጨረሻው ምርጫ ወይም the last resort ሞት ነው። እንደ ሞት አድርገው አይደለም በነገራችን ላይ የሚያስተምሯቸው፣ it's just escapism ነው ብለው ነው የሚሏቸው። ማምለጫ ነው። ወደ ቀጣይ ሄደ ከዛ ሆነ ምንም ነገር ማድረግ ትችላለህ የሚል ይነግሯቸዋል። የስሜት ቁስለት ወይም ትራውማ ይሄ ማክብሬ ብለው የሚሉት ማለት ነው። ማካቤሬም ብለው የሚሉታል ማለት ነው። የዚህ ከሞት ጋር የተያያዙ ነገሮች ማየት ወይም ማሰብ አንዳንዶች ስሜታቸውን ለማረጋጋት የሚጠቀሙበት የተዛነፈ እንደሆነ አስተሳሰብ እንደሆነ ታያላችሁ። ትራውማ በሚገጥማቸው ሰዓት ላይ ከባድ የሆነ የስሜት ቁስለት ወይም ያላለፈ አሰቃቂ አጋጣሚዎች በሚኖርበት ሰዓት ሞትን እንደ ናፍቆት እንዲጠቀሙት አድርገው ያስተምሯቸዋል። የአእምሮ ውዥንብር አካሄድ ሁሉ አለበት። የእርዳታ ጥሪ ክራይ ፎር ሄልፕ። አንዳንድ ሰዎች ሞትን ማሰብ በትክክል ለመሞት ሳይሆን ህመሙን የሚረዳ አካል ፍለጋ የሚደረግ ጥሪ ነው ብለው ይላሉ። እና ይህንን በተለይ ከርኩሳን ዓለማት ጋር አገናኝተዋቸው እርኩሱን ዓለም ብለው አይነግሯቸውም። ሌላ ዓለም አለ የእናንተን ህመም የሚያስተናግድላችሁ ብለው ይነግሯቸዋል። ሰውነታቸውን እንዲጠሉት ከተደረጉ ለምሳሌ በጣም በብዙ ነገር ህይወታቸውን ሰውነታቸውን አካላቸውን እንዲጠሉ ካደረጓቸው በኋላ በዛም ደረጃ ወደ ሌላ ዓለም ነይ ያኛው ዓለም ይናፍቅሻል እነከሌ ምዛና ያሉት የሚል ወደ ሲኦል የሰዎችን ነፍስ አስብስቦ ለመሄድ የሚደረግ በጣም አደገኛ አሁን እየተበተነ ያለ ትምህርት አለ። ሁኔታው ሊቀየር የሚችል መሆኑን ሞትን ማምለጫ እጅግ በጣም አደገኛ ነው። ይህንን የሚያስብ ሰው የስነ ልቦና ድጋፍ ወይም ቴራፒ ካገኘ አስተሳሰቡን በመቀየር ህይወቱን መመለስ እንደሚችል ደግሞ ይታወቃል። ግን ለዛ በሚል በአደንዛዥ እጽ አድርገው በከፍተኛ እጾች ውስጥ እንዲያዙ አድርገው ይሰራሉ። ለዚህም እንግዲህ የእጽን እንደ ኤስኬፒዝም ሜካኒዝም አድርገው የመጠቀም ሂደትም አሁን እየተዘወተረ እንዳለ በከፍተኛ ሁኔታ ታያላችሁ። ድራግ አቢዩዝ በመጠቀም ለማምለጥ መሞከር ኤስኬፒዝም ላይ በጣም አትኩረው እንዲሰሩ ያደርጓቸዋል። ይህም መካከል ለምሳሌ ኤስኬፒዝም አንደኛው ዘዴ ኮፒንግ ሜካኒዝም ብለው የሚሉት ነው። የማምለጫ ዘዴ ይሉታል። እጽን ማለት ነው። ሰዎች ከባድ የስነ ልቦና ቀውስ፣ ስሜታዊ ህመም ወይም ማህበራዊ ጫና ስትረስን ለመሸሽ ይሄንን ኤስኬፒስት የሆኑ እጾችን ይጠቀሟቸዋል። ይሄንን ለማምለጥ የሚያደርጓቸው ነው። ኤስኬፒዝም እንደ ሜካኒዝም ኮፒንግ ሜካኒዝም ብለው ይጠቀሙታል። በሁለተኛ ደረጃ እውነታን ማምለጥ አዲክሽን ነው። ኤስኬፒዝም አዲክሽን ብለው ይሉታል። ሱስ እውነታውን መጋፈጥ በመፍራት ስሜትን በማደንዘዝ ራስን ከማህበረሰብ ከሰዎች ህይወት በማግለል ራስ ጋር ብቻ እንዲቆዩ ያደርጓቸዋል። እስከ ሞት ኤስኬፒዝም ድረስ እስከሄዱ ድረስ በዚህ እጾች ውስጥ ያቆዩዋቸዋል። የአእምሮ ስብራት ወይም ትራውማ በሚገጥምበት ሰዓት ላይ ይሄ ቲቺንግ ይመቻቸዋል። ለምሳሌ ቻይልድሁድ ትራውማ ካለ ከእጹ ጀርባ በጣም ብዙ የልጅነት ጊዜ አሰቃቂ ትዝታዎችን፣ ቸልተኝነትን፣ በጉልበት ጥቃት፣ ሌሎችንም ነገሮች አንተ እኮ እንዲህ ሆናል፣ ተበድለሻል፣ እንዲሆነሻል የሚለውን ትምህርቱም አብረው ከእጹ ጋር ይሰጧቸዋል። ስለዚህ ልጆች በዛ ውስጥ ሆነው ይሄንን ሞት ረጅም ጊዜ ሜዲቴት እንዲያደርጉ ያደርጓቸዋል፣ እንዲያሰላስሉ ያደርጓቸዋል። ኤስኬፕ ፍሮም ሰልፍ የሚሉት ቲቺንግ አላቸው ሲያስተምሩ። ኤስኬፒዝም ፍሮም ዮርሰልፍ ከራስህ ማምለጥ ይላሉ። እና በጣም በሚገርም ሁኔታ የባህሪ ሳይንቲስቶች ይህን ጉዳይ የእጽ ሱስን ከራስ ንቃት ማምለጥ ኤስኬፒንግ ፍሮም ሰልፍ አዌርነስ ብለው ነው የሚሉት። የሰው ልጅ የራሱ አዌርነስ ይጠፋበታል፣ ሌላ አዌርነስ በአእምሮ ላይ ይገባል። ያ እርኩሱ ዓለም አዌርነስ መሆኑ ልጆች አያውቁም። የሱስ ተጠቃሚነት ወይም ሰልፍ ሜዲኬሽን የሚሉት አላቸው። ስለዚህ አንድ ሰው ከራሱ እንዲያመልጥ ካለማመዱት ቀጥሎም የሰልፍ ሜዲኬሽን ልክ እንደ መንፈስ ሕክምና ነው ብለው እጽን እንዲጠቀሙ ያደርጓቸዋል። የመንፈስ ጭንቀት፣ ዲፕሬሽን፣ ስጋት፣ አንዛይቲ ያለባቸው ራሳቸውን ለማከም ሰልፍ ሜዲኬት ለማድረግ እጽን መጠቀም አለባችሁ ብለው
ይሰብኳቸዋል እና እንደ ስብከት ነው እንደ ሃይማኖት አድርገው የሰበኩ ልጆችን በጣም በከፍተኛ ሁኔታ እያመጧቸው ይገኛሉ። ልጆች በዚህ የእጽ አጠቃቀም ላይ ያለባቸውን ችግር ወደዚህ ደረጃ ላይ እንዲለውጡ ካደረጓቸው በኋላ ቀጥሎ ወደ ሰብስታንስ አቢዩዝ ኤንድ ሱሳይድ እንዲቀየር ራስን ወደ ማጥፋት እንዲቀየር ስኬፒዝም ትሩ ዴዝን ያስተምሯቸዋል። በሞት አማካኝነት ከዚህ ዓለም ማምለጥ በሚል ይሄ ከምታየው ጭንቀት ከምታየው ነገር በጠቅላላ ወደ ቀጣዩ ዓለም ማምለጥ የሚል ነገር አብረው ያሳያቸዋል ማለት ነው እና ለዚህም ከፍተኛ የራስን የማጥፋት አደጋ በዚህ ውስጥ ይሰበካሉ። ከ6 እስከ 9 እጥፍ በዚህ ደረጃ ላይ በእጽ ሱሰኛነት በዚህ አይነት ሱሶች ውስጥ የገቡትን ከነስብከቱ ከነትምህርቱ ስለሆነ እጹ የሚጠቀሙት እስኬፕ ለማድረግ ነው፣ ለማምለጥ ነው የሚጠቀሙት ማለት ከስሜት ለማምለጥ ከጭንቀት ብለው ለሚያስቡት ነገር። ማምለጫ ግን አለታችን ጌታችን ኢየሱስ ክርስቶስ ነው። ነገር ግን ከሱ እውነታ ጋር አጣልተዋቸው ከእግዚአብሔር ጋር እግዚአብሔር የለም ብለዋቸው እግዚአብሔር የሚባል የለም፣ ምንም ነገር ብታረግ ፈጣሪ የሚባል ነገር የለም፣ ራስ በዝግመተ ለውጥ ነው የመጣው፣ ሰው አንተ እንስሳ ነህ፣ እንስሳ ስለሆንክ እንስሳ ይበላል ይጠጣል፣ ከዛ ይሄዳል፣ ከዚህ የተረፈ ህይወት የለም፣ ይሄ ሁሉ የሚወራው ነገር ውሸት ነው። ሌሎች ስብከቶችን እየሰበኳቸው እጽ ሲሰጧቸው ያ እጽ የሚያገለግለው ለኤስኬፒንግ ትሩ ዴይዝ በሞት ለማምለጥ ከሞት ያው ቃሉ ከሞት ማምለጫ ነው ክርስቶስ። ነገር ግን ከሞት ለማምለጥ ብለው እጽ እንዲጠቀም ማድረግ ደግሞ ወዴትም አትወስድም፣ ወደ ዘላለም ሞት ነው ይዘው ሰውየው የሚከተው ማለት ነው። ስለዚህ ይሄን በሚያደርጉበት ሰዓት ላይ መጨረሻ ደረጃ ላይ የተለማመዱት ለማምለጥ ስለሆነ የመጨረሻው ማምለጫ ደግሞ ሞት አድርገው ያስቡታል ማለት ነው። ስለዚህ ይሄ የእጽ ተጽዕኖ በስሜት ላይ እንግዲህ እንደሚታወቀው አልኮል እጽ ስሜትን ለመለወጥ ኒውሮ ትራንስሚተር ማኒፑሌሽን አቅም አላቸው። ስለዚህ ማኒፑሌት እንዲያደርጉ የኒውሮ ትራንስሚተሮች ላይ ይሄንን አይነት ተግባር ኢዚሊ አካሉንም ሲቆርጡ ለምሳሌ በሚገርማችሁ ሁኔታ ያቺ ልጅ አሁን አይኗን በሹካ የጎለጎለችው ልጅ ማለት በእጹን ተጠቅማ ነው። ለምን ኤስኬፕ የምታረግበት መንገድ ነው የመረጠችው ማለት ነው። ያ ኤስኬፒዝም መንገድ ራስን ማጥፋት እንደሆነ ይሄንን ዓለም አለማየት የሚል ነው ማለት ነው የተሰበከችው። አሁን ያቺ ልጅ ልታመልጥ የሞከረችበት ይሄ ምኑ የሚታይ ዓለም አለ ያሉ የሰበኳት ያን እጽ ስትጠቀም ቆይታለች። በዛ የተነሳ እንግዲህ አይኗን የጎለጎለችውና አሁን በሆስፒታል ተኝታለች በሚገርማችሁ ሁኔታ እንደሰማሁትና እንደ ብዙ መረጃ እንደያዝኩት ማለት ነው። ለምን ቢባል እስኬፕ የምታደርገው እሷ ከሚታየው ዓለም ግንኙነት እንድትላቀቅ እንደሆነ እዚህ ጋር ታያላችሁ ማለት ነው። ስለዚህ በጣም ድንገተኛ ውሳኔዎች ሲጠቀሙ ታያላችሁ። እነዚህም ሰውነታቸውም ለምሳሌ መቁረጥ ከሆነ መራቢያ አካሉን ሲቆርጠው ለዛ የሚሆን መራቢያ አካሉ ላይ ከፍተኛ ጥላቻ እንዲኖረው ለምሳሌ ሰዶማዊነትን ሊያስተምሯቸው ይችላሉ። ወደ ሴት ጾታ መቀየር አካል ሲቆረጥ ነው ተብሎም ተነክሮ ሊሆን ይችላል። እጹን ሲጠቀም ያ ነገር ይመጣበታል። አሁን ይሄ ለምሳሌ እዚህ ስክሪን ላይ የምታዩት ራሱን የቆረጠው ልጅ ለምን እንደቆረጠ ዝርዝሩን እዚህ ጋር አይናገርም። እኛም መረጃ የለንም ለምን እንደቆረጠ። ነገር ግን እኔ ማቀው ግን አካሉን የቆረጠና ቤት የተቀመጠ ተሰፍቶ ተገጥሞ አካሉ የተቀመጠ በበሽታ በስነ ልቦና ክራይስ ያለ የተነገረኝ ወላጆቹ የነገሩኝ ልጅ ማለት በዚህ አይነቱ ሁኔታ ነው ራሱን እንደዚህ ያደረገው። እንደዚህ አይነቱም አካሉን ሲቆርጥ ምክንያቱን አናቅም ብለው ዶክተሮቹ የሚሉት መጠናት አለበት ማለት ነው። እንደዚህ አይነት ስኬፒዝም ላይ ትምህርቶችና ፊሎሶፊዎች እየተሰጡ ያሉበት ጊዜ ስለሆነ ልጆችን በዛ ጭንቅላት እየያዟቸው ነው ያሉት። ወላጆች ይህንን ቼክ ሊያደርጉ እንደሚገባ ማወቅ ያስፈልጋል። አሁንም እንደዚህ አይነት ሰዎች ከሞት ራሳቸውን መከልከል የሚቻለው በእውቀት ስለሆነ ውድ ቤተሰቦቼ፣ ስለዚህ ይሄ ድንገተኛ ውሳኔዎችን እንደ እጽ ውስጥ ያሉ ስሜቶች የመግዛት አቅም ስለሚዳከም በድንገተኛ ስሜት ራሳቸውን የመግደል አደጋ ውስጥ ይገባሉ። ራሳቸው ማዳን አይችሉም። ምክንያቱም የእጹ ስፒሪት አጋንንቱ ነፍሳቸውን ይቆጣጠረዋል። ለምሳሌ የኦፒዮይድ አደጋም ይባላል። እንደ ሄሮይን እና ህመም ማስታገሻ ያሉ እጾችን ነው የሚያሰጧቸው ማለት ነው። አሁን እነዚህ ማለት በጣም አደገኛ እጾች ናቸው፣ ለማደንዛዣነት ጥቅም የሚውሉ ናቸው። ስለዚህ አካሉን ሲቆርጥ ወይም አይኗን ስታወጣ የወሰደችው አደንዛዥ ነው ማለትም አካሉን እንደ ማደንዘዣ ልክ አንድ ሰው ኦፕራሲዮን በሚደረግ ሰዓት አካሉ እንደሚደነዝዘው አያውቀውም። ህመም የለውም። በዛ ሰዓት ላይ ሽርክት አድርጎ መራቢያ አካሉን ሲቆርጠው ህመም አይሰማውም። ለምን? የተሰጠው የኦፒዮይድ ዝርያዎች በጣም አደገኞች ናቸው። እንደ ሄሮይን እና ሌሎች ህመም ላይ ምንም
ስሜት እንዳይሰማ የሚያደርጉ ሰዎች ራሳቸውን ካጠፉ በአብዛኛዎቹ ራሳቸውን ያጠፉ ሰዎች ሲጠና ከአምስቱ አንዱ የነዚህ አደንዛዥ ዝርያዎች ነው ጥቅም ላይ የሚያለማምዷቸው። ስለዚህ ለስኬፒዝም ተብሎ የሚሰጥ ምን አለ ማለት ነው የአደንዛዥ ዝርያዎች አሉ ማለት ነው። የቀድሞ ሙከራ ልምምዶችም አሉ ራስን ለማጥፋት ተደጋጋሚ አስተሳሰብ ለውጥ እንዲኖርባቸው አድርገው ያስተምሯቸዋል። ስለዚህ ከዚህ ጋር ተያይዞ እንግዲህ በእጽ ምክንያት ከፍተኛ ድራግ ኢንዲዩስድ ዴዝ ብለው የሚባሉ አሉ። የመተንፈስ አቅም መታገድ አብዛኛዎቹ የእጽ ተጠቃሚዎች ኦቨርዶዝ ወስደው ይሄም እጹ አንጎልን የመተነፋፈሻ አካላትን የማደንዘዝ መተንፈስ አለመቻል ይመጣል። ሬስፒራቶሪ ዲፕሬሽን ይመጣል። ከዛ ፌንታሊን አደጋም ጭምር ከዚህ ጋር አለ። በጣም ጥቂት የማይባል የፌንታሊን ዱቄት በእርሳስ ጫፍ በመታከል በሰው ልጅ ገዳይ ነው። በጣም ሌታል ነው። በነገራችን ላይ ፌንታሊን በአብዛኛው ገዳይ ነው። እነዚህ ሰዎች ፌንታሊን ኦቨርዶዝ አድርገው ይወስዱታል። የእጽ መቀላቀል በአልኮልና ኦፒዮይዶችን ቀላቅለው ይጠቀማሉ። በዛ የሞት አደጋ በከፍተኛ ሁኔታ እየጨመረ ነው። እንደገና እድሜ ዘመንን መቀነስ ሁሉ ጭምር አለበት። እዚህ ላይ ከ10 ከ50 ዓመት ሊያሳጥር የሚችል ነው ኦፒዮይዶቹ። እነዚህ ዝም ብሎ ተጠቅሞትም ቢሆን በሆነ ጊዜ ላይ መሞቱ አይቀርም። ነገር ግን ስለዚህ በዚህ ሱስ ውስጥ ከገቡ መሞቱ እንደማይቀር ሲያቅ ቀጥሎ ራሱ ወደ ማጥፋት የሚሄዱበትና ወደ ሌላ ዓለም ስኪፕ ለማድረግ ብለው የሚሉት ነገር አላቸው። ሴቶች በተጠናው መሰረት በሱሰኛ ሴቶች ላይ ራስን የማጥፋት አደጋ ከወንዶች ይልቅ በ6.5 እስከ 9 በመቶ እንደሚጨምር ጥናቶቹ ያሳያሉ። ኤስኬፕ ለማድረግ ለመሽሎክና ለማምለጥ የሚደረግ አይነት አካሄድ ላይ ነው። የሱስ ተመላላሽነት ወይም ሪላፕስ የሚባል አለ። አንድ ሰው እጽን ማቆም ቢሞክር እንኳ ተመልሶ ሲጠቀም ከፍተኛ የሆነ የጥፋተኝነት ስሜት ይሰማዋል። ከዛ በኋላ ይሄም ራሱን እንዲያጠፋ ሱሳይድ እንዲፈጽም ያስተምሩታል። በዚህ ደረጃ ላይ ራሳቸውን ኮሚት ያደርጋሉ በሱሳይድ። አይዞሌሽን ይባላል እንግዲህ ከማህበረሰብ ከቤተሰብ ጓደኛ የመራቅ ብቻዬነት የመሰማት ሌሎችን ነገሮችን መልሰው በዚህ እንግዲህ ዲያብሎስ አንዴ ከወጣ መልሶ የሚገባ ከሆነ 7 እጥፍ ነው እንደሚባለው 7 እጥፍ ሲገባ እንደነ እጾች ራሳቸው እስከ ማጥፋት ሰዎች ይዘው ይሄዳሉ። 60% የሚሆነው በጣም ደካማ የስራ አፈጻጸም አላቸው። ስለዚህ በስራ ቦታ ላይ አይወደዱም በምናምን የሚል ነገር ስለሚመጣ ከእጽ ጋር ተያይዞ እኔ ያልወደድም እጠላለሁ የሚል መንፈስ ዲቨሎፕ እንዲያደርግ በሚል ራሳቸው ለማጥፋት ሰዎች ይሄዳሉ። ያም የስኬፒዝም አንዱ መንገድ ነው። በዚህ ደረጃ ነው የምታመልጠው ከዚህ የማይረባ ዓለም በሚል ነግሯቸዋል። የወንጀል ተያያዥነትም የታወቀ ነው። ከዚህ ጋር ተያይዞ ክሮኒክ ዲዚዝ መታከም የሚችል በሽታን እንደሆነ ይታወቃል። እጽ ማለት እንደማንኛውም ስር የሰደደ ክሮኒክ ዲዚዝ በሕክምና በምክር አገልግሎት በቴራፒ በማህበራዊ ድጋፍ ሊስተካከል የሚችል ነው። እሱ ብቻ አይደለም፣ በጸሎት ደግሞ አጋንንት ነው ጮሆ ይለቃል። በክርስቶስ ኢየሱስ ሞትና ትንሳኤ ኃይል ይሄ አጋንንት ለቆ ሲወጣ ልጁ ከእጽ ነጻ ይወጣል። ስለዚህ እንዲህ አይነት ነገር እንዳይደረግ በልጆችን ጭንቅላት በትምህርት ሰቅዘው ይዘው ወጥረው ይዘዋቸው መንቀሳቀስ እንዳይችሉ አድርገው እየሰሩ ስለሆነ ውድ ሣድስ ቤተሰቦቼ በልጆቻችሁ ላይ ጥንቃቄና እውቀት ኖሯችሁ መጠበቅ እንዲኖርባችሁ የመረጃ ማካፈል ፈልጋለሁ። ይሰውረን ይጠብቀን፣ ልጆቻችንም እኛንም ከዚህ ክፉ ዓለም ላይ ይጠብቀን። ትንሽ መሞከር ለብዙ እርምጃ ያስሄዳል። ዛሬ ጫት ጀምረ ከዛ በኋላ ሲጃራ ላዩ ላይ ከዛ የሆነች ነገር ስታጨስበት ከዛ የሆነ እየቀጠለ ነው እንጂ ሄደው እየቀነሰ አይመጣም። ስለዚህ ጫት ብለ ሲጃራ ስትል ቆመ ማሰብ መቻል አለበት ማለት ነው። ቀጥሎ ወዴት ሊወስድህ እንደሚችል ማን ነው ጓደኛ በዙሪያ ላይ ዊድ እየተጠቀመ ያለ ሌላ ነገር እሱ መልሶ ወደ ህይወትን ወዴት ሊወስደው እንደሚችል በማሰላሰል ከእግዚአብሔር ጋርና አካሄዳችን ከክርስቶስ ጋር እንዲሆነ ጠይቃቸዋለሁ። ልጆቻችሁንም በዛ ስርዓት ብታሳድጉ ይሻላቸዋል። እንጨፍር፣ እንቃም፣ እንጠጣ በሚል ሲስተም ውስጥ ልጆቻችሁን ያሳደጋችሁ ከናንተ የተሻለ ከጫትና ከመጠጣችሁ በላይ ድራግ የማይወጣ ክሮኒክ ድራግ ውስጥና እንደዚህ አይነት አስተሳሰቦች ውስጥ የገባ ልጅን የምታዩት በዚህ ነው። ስለዚህ በልጃችሁ ፊት የምታጭሷ ሲጃራ ልጃችሁን የሚያድገው አደገኛ አደንዛዥ ተጠቃሚ ሆኖ ነው እንዲያድግ የሚያደርገው። ምክንያቱም ትንሹን ያለማመድከው አሻሽሎ ያመጣልሃል። ስለዚህ ልጆቻችሁን ራሳችሁን የምትጠብቁበት ትልቁ መካኒዝም እውቀት ነው ብዬ ይሄን አካፍያቸዋለሁ። ጌታ መድኃኒት ዓለም እሱ ክርስቶስ ከዚህ ዓለም የክፋት ዲዛይንና እቅዱ ልጆቻችንንም እኛንም ይሰውረን ማለት ያስፈልጋል። እውቀት ታላቁ እግዚአብሔርን ታከብራለች። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ።